ብዙ ሰዎች ስደት ላይ ሆኜ ይህችን ቻናል ስከፍት ምን ታካብዳለች ብለው ነበር። ህልሜንም መኖር እንደማልችል ይነግሩኝ ነበር። ሰላም፣ ትዕግስት በለጠ ነኝ። ወደ ቀድሞ 2 ቪዲዮዎች ማታችሁ ላይክ፣ ሰብስክራይብ እንዲሁም ማበረታቻ ለሰጣችሁኝ ከልብ አመሰግናለሁ። ዛሬ ግጥም አያነብላችሁም፣ ይልቁንም ከግጥሙ ጀርባ ያለውን ህይወቴን ትንሽ ላካፍላችሁ ወደድኩኝ። አትችይም፣ ምንም ብትሞክሪ አይሳካልሽም እና ሌሎች ተስፋ የሚያስቆርጡ ነገሮችንም እባል ነበረ። ግን ሁሌም ህልመኛዋ ነኝና ህልሜን ነበር የምመኘው፣ ህልሜን ነበር የማየው፣ ህልሜን ነበር የምከተለውም ጭምር ማለት ነው። እግዚአብሔር እኔን ለትልቅ ዓላማ እንደፈጠረኝና በውስጥ ያለውን እምቃቅም ቦታና ጊዜ የማይገድበው የተሰጠኝ መክሊት እንዳለኝና ከምንም በላይ የውስጥ ደስታ የሚገኘው ሌሎችን በተሰጠን ጸጋና መክሊት ለህይወታቸው የሚያለመልምና መልካም ስራን ሰርቶ አገልግሎ ለሌሎች ደስታን መሆንና ወይም የደስታ ምንጭ መሆን። እኔም መጀመሪያ ላይ ውስጥ ያለውን ስሜት ለ7 ዓመታት ብዕሬና ደብተሬ የኔ የልብ ጓደኞቼ ነበሩ። የውስጤን የምተነፍስበትና ሁሌም ከብዕሬ ጋራ ሲሆን ፍጹም ሰላምና ደስታ እንደሚፈጥርልኝ ሲገባኝ ይህ ስጦታዬ መሆኑ እንደኔ ብቻቸውን በስሜት የሚጎዱ ሰዎች በግጥም ተስፋና እንዲኖሩ ለማድረግ የዩቲዩብ ቻናሌን ከፈትኩኝ። ስደት እኮ እስር ቤት አይደለም። ስደት ማለት ህልማችንን የምንቀብርበት ቦታ መሆን የለበትም። እነዚህ 2 ቪዲዮዎች ለኔ ትልቅ ዋጋ አላቸው። ከድካም ከናፍቆትና ከስራ ውጥረት በኋላ ነው የምቀርጻቸው። ህልማችሁን አትቅበሩት፣ ያላችሁን ትንሽ አቅም ተጠቀሙበት። ታሪክ ቀያሪው አንድ ፈጣሪ ነው። ታሪክ ያቀይሮ በታሪክ ያገናኝ። ዛሬ ይህንን ሐሳብ ያካፈልኳችሁ የዚህ ቻናል ዓላማ ትልቁ ዓላማ ግጥም ብቻ ሳይሆን ጥንካሬንም ለማካፈል እንደሆነ እንድታውቁ ነው። አብራችሁኝ ስለሆናችሁ አመሰግናለሁ። ሰብስክራይብ እያደረጋችሁ ሐሳባችሁን በኮሜንት ንገሩኝ፣ ወይም ሐሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። አመሰግናለሁ። በሌላ ቪዲዮ እስክንገናኝ ሸሪክ ጠመን